ጆሮ ያለው ይስማ ማርያም አማላጅ ናት መናፍቁም ይስማ ማርያም አማላጅ እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያትም ታውቃለህ ይሄን መፎከር አልፈልግም በትህትና ውስጥ ስለምንኖር ወጣቱን ያጋጩ ምን ያርጉ ሲዘምሩ እና ግን ጌታ ኢየሱስ ነው የሚለው ቃሉ። ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች እናታችን የቅድስት ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደንም ባከበረን በእግዚአብሔር ፍጹም ሰላምታ ሰላም ናችኋለሁ። ይህ ዩዲኤስዮ ቻናል ነው። የዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ልጆችን እያመጣን እንማማርበታለን። ላይክ ሼር ሰብስክራይብ በማድረግ ቤተሰቡ ነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ አነባዋለሁ። በዛሬ ቪዲዮአችን የተለያዩ ቲክቶከሮች ታዋቂ አርቲስቶች ወደ ጎንደር እያመሩ ነው ለምን ወደዛ ያመራሉ የሚሉትን ቪዲዮ ይዤላችሁ መጥቻለሁ። በሌላ ቪዲዮ ደግሞ እውነት አላህ እጅግር አለው ወይስ መንፈስ አይታይም ወይስ አይደሰስ የሚለውን ከሁለት ሙስሊሞች የተከራከሩበት ተቃራኒ ሐሳብ ያነሱበትን ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እስቲ ደግሞ በጎንደር እስቲ ሄዱትን አርቲስቶችን ታዋቂ ቲክቶከሮችን እናያቸው። ይህ የኢትዮጵያ አየር መንገድ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከአዲስ አበባ ወደ ውቢቷና ተወዳጇ አገር ወደ ጎንደር ልንሄድ ነው። ጎንደር ላይ ዛሬ ምሽት ከመስከረም 30 ጥቅምት 1 እና ጥቅምት 2 ታላቅ የሆነ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ሁላችሁም በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን ሁላችሁም አይኖቻችሁም ጆሮቻችሁም ወደ 44ቱ ሀገር ወደ ውቢቷ ተወዳጇ ጎንደር እንዲሆን ነው መልእክቴ ነው። ሁላችሁም እመቤታችን የቅድስት ድንግል ማርያምን ቤተክርስቲያን ለማሰራት በመናደርገው ጥረት ላይ በመላው ዓለም ላይ የምትገኙ እናንተ ኦርቶዶክሳውያን ባለማተቦች አብራችሁን እንድትሆኑ መስከረም 30 ጥቅምት 1 እና ጥቅምት 2 ቀን አብራችሁን እንድታመሹ በአክብሮት ጠይቃችኋለን። ለስዕልሽ እንሰግዳለን፣ ቤተ መቅደስሽንም እንሰራለን። ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር። ሁሉም አርቲስቶች ቲክቶከሮች ይሏል። ድንግል ማርያም ደግሞ እንደምታሳካው ተስፋ አደርጋለሁ። እስቲ ደግሞ እንዴት ደግሞ እንደተቀበሏቸው በቃ በጣም የሚያስደንቅ አቀባበል የተቀበሏቸው እሱ ቪዲዮ እስቲ ደግሞ ለጋብዛችሁ። ጆሮ ያለው ይስማ ማርያም አማላጅ ናት መናፍቁም ይስማ ማርያም አማላጅ ናት ዓለም ሁሉ ይስማ ማርያም አማላጅ ናት አማላጄ ድንግል አማላጄ ድንግል አማላጄ ድንግል አማላጄ ድንግል አማላጄ አይናችን ነሽ ማርያም ጆሮ ያለው ይስማ ማርያም አማላጅ ናት መናፍቁም ይስማ ማርያም አማላጅ ናት ዓለም ሁሉ ይስማ ማርያም አማላጅ ናት አማላጄ ድንግል አማላጄ ድንግል አማላጄ ድንግል አማላጄ ድንግል አማላጄ አይናችን ነሽ ማርያም ጆሮ ያለው ይስማ ማርያም አማላጅ ናት መናፍቁም ይስማ ማርያም አማላጅ ናት ዓለም ሁሉ ይስማ ማርያም አማላጅ ናት አማላጄ ድንግል አማላጄ ድንግል። እንግዲህ በዚህ መልኩ ነው የተቀበሏቸው በሚያምር ሁኔታ እመቤታችን ቅድስት ድንግል ማርያምን ከፍ አድርገው ምስለ ስዕሏን ይዘው የተቀበሏቸውና በጣም የሚገርም ነገር ነው። አቤት ስማ ምን አይነት ወይ ሁሉ ነፍስ እንዴት እንደሚጠፋ ያያችሁ ነው። በቃ ይሄን ኃይላችሁ ነው
በዚህ ጭቃ እስከ ጉልበት ድረስ ጭቃ ተለቅልቀ ጌታን እያመለኩ ነው ብትል ማን ይሰማል? እኔ እንደውም መጀመሪያ ሳይው ለቤት ራሱ የሆነ ጭቃ ያወኩ ነገር ይመስለውና ብቻ በጣም ከባድ። ኪሩቤል የሚሸከሙትን አምላክ ቀና ብለው አይተውት አያውቅም። እሷ ግን የምትሸከመውን ልጇን በጀርባው ላይ አዝላው ሲጮህ እንኳን ድምጹን ሰምተዋለች። ለሷ የልጇን ለቅሶ ሰማች ተብሎ አይነገርላትም። እሷ ተራ የሆነ የልጅ ለቅሶ አይደለም የሰማችው፣ የአምላክን ጥሪውን የሰማችው። በእመቤታችን ተደርጎ ለእመቤታችን የተደረገ ምንም ነገር ለሰው ያልተደገመ ነው። ለሷ እግዚአብሔር ያረገላት ነገር በሙሉ ለሰው የማይደገም ነገር። ሌላው ሰው እናት ተብሎ ሊጠራ ይችላል፣ የአምላክ እናት አይባልም። ሌላ ሰው አጠባ ተብሎ ሊነገር ይችላል። ሰማይና ምድር ለዘረጋው ሌሎቹን ለሚመግበው አምላክ ግን ጡቱን ሰጠ ተብሎ አይነገርለትም። ሌላ ሰው ልጁን አዘለ ሊባል ይችላል። ለሷ ግን ያዘለችው ጀርባዋ ጀርባ ብቻ አይደለም፣ የኪሩቤልን ዙፋን ይበልጣል። እሷ ያየችው የልጆቿን አይን ብቻ አይደለም፣ ዓለማትን በሙሉ የሚመለከተው የአምላክን አይን የተመለከተችው። ለሷ ነው ወላዲተ አምላክ ዕፀ ጳጦስ ተብሎ ጥብቅና የተቆመላት። ስለሷ በግልጽ የተነገረውን አንዲትን ነገር ንስጥሮስ ግን ሲክድ ሲመለከቱ አበው አልቻሉም፣ ቄርሎስ አልቻለም። ቆሞ ተናገረ፣ እሷ ወላዲተ አምላክ ናት አለ። ንስጥሮስ ተነስቶ የቁስጥንጥንያ ጳጳስ ሆኖ አምላክ ሁለት ባህሪ ነው ብሎ ተነሳ። አንዱን ስራውን ሲሰራ አምላክ ነው፣ ሌላውን ሲሰራ ስጋ ነው ብሎ ከፋፈለው። እኛ ግን ይህን አናምንም አለ ቅዱስ ቄርሎስ። አምላክ ሰው ከሆነ በኋላ አንለያየውም አለ። ለትምህርት ለማስተማሪያ ፍጹም አምላክ መሆኑን ፍጹም ሰው መሆኑን ለማጠየቅ እንዲህ ነው እንደዛ ነው ልንል እንችላለን። ነገር ግን ለማስተማሪያነት የተጠቀምነውን ለማሳያነት ያነሳነውን ነገር ግን ሙሉ በሙሉ ጨምቀን ሁለት ባህሪ ነው ብለን ክብር ይግባውና እንናገረው። አንድ ባህሪ ፍጹም ሰው ፍጹም አምላክ ነው ስጋን ከተዋሃደ በኋላ። ይሄንን ለየው ንስጥሮስ። ይሄንን ብሎ ግን አላቆመም። ክብር ይግባትና ወደ እመቤታችንም ዞረ። እሷ የወለደችው ሰውን ነው እንጂ አምላክን አይደለም ማለት። ስለዚህ ጥብቅና ቆሙላት። እንዴት ልትል ትችላለህ አለ ቄርሎስ። እሷማ ወላዲተ አምላክ ናት እንጂ የገብርኤልን ብስራት ረሳኸው ብሎ ተናገረ። ትወልጃለሽ ብሎ የነገራት እኮ ያለ ዘርአ ብእሲ ነው። ከሴት ወገን ያለ ወንድ ዘር ጸንሶ የወለደ ማንን ታውቃለህ? ማንም። እሷ ብቻ ናት። ከሴት ወገን ያለ ወንድ መጽነስ ብቻ አይደለም፣ ጸንሳ የወለደችው ከሶስቱ አካላት አንዱ የሆነ ከሷ ውጭ ማን አለ? ማንም። ዕፀ ጳጦስ አንደኛው ማሳያ ነው። በሙሴ ዕፀ ጳጦስ አይተናታል። ለጌታ ክብር እንዴት ሆኖ በቃ ቅድም ያልከው አንተ ያ የወጣትነት ስሜት የሚጨፍር ስሜት እሱ የት ይውጣ? that's a problem። አሁን ይቅርታ አትበል ብሎኛል ቅድም ግን ልበለው። ጴንጤቆስጤው ጋር ያ ችግር አለ። የት ያውጣው? በሰኞ ተከልክሏል። መቀመጫቸውን እያጋጩ ምን እያደረጉ ሲዘምሩ እና ግን ጌታ ኢየሱስ ነው የሚለው ቃሉ። በጣም ግን ጌታ ኢየሱስ ነው የሚለው ቃሉ። ከዛ ልጆቹ ተነስና እንዴ ሰርግ አይደለም እንዴ ምናምን አሉኝ። እኔ በዚህ ተነስቼ ጭራሽ እንደዚህ አይነት ነገር ውስጥ አልገባም አልኩ። ከዛ በኋላ አንደኛው ዲጄ የሚያደርገው ልጅ እንግዲህ አውቆት አይመስለኝም ዘፈን አጫውተዋል። ያው እያደባለቁ ናቸው። መዝሙሩ ልብ አላሉትም እነሱ ይመስለኛል። ግን እሱን ክፈትልኝ አልኩት። እሱን ሲከፍትልኝ ከልጄ ጋር ተነስቼ በዚህ ሰምቻ ከልጄ ጋር ይሄ ነው ትክክለኛው እንጂ እኔ የክርስቶስን በሚነሳበት በዛ ውስጥ 550 የነሳ ልጅ አለኝ። 550 የነሳ ልጅ አለኝ። ከዛ ውስጥ ስንቱን ነው የሚጠይቁት በአመት ውስጥ? እንግዲህ በአመት አንዴ ቢደርሰው ብር ያለውን ነው ወይስ ዋና ብር ያለውን ነው የምትጠይቀው? ሲጀመር ማለት ነው። ይሄ ጥቁር በር አይተህ ነው የምትሄደው። ይሄ ቄሶች ሲስተም ነው። ጥቁር በር አይተህ ነው እንጂ ቆርቆሮማ እንደውም ንስሐ እንዲሁ ላይ እንደዛ የሚቀለድ አለ። ንስሐ ልጅ ይዛል። አዎ ይዛል። እነማን ያስከነከለ ድሃ ናቸው ሀብታም ናቸው? አይ ድሃዎች ናቸው። እንደ ለዲያ ማንታላ ሀብታም ያዝ እንጂ እንደው የሚባለው እዛ ቤት ማለት ነው። ድሃ የሚጠይቀው የለም። ፍታቱም ይለያል ሲጀመር ማለት ነው። ያ የሞኝ ፍታቱም ቢሆን ማለት ነው። እንግዲህ እንደዚህ አይነት አጭበርባሪ የሆኑ አባቶችም አሉ። ቆቡን ምናምን ከሞርካቱ የገዙትና እንደዚህ ህዝቡን ለማወናበድ የሚወጡ አሉ። ስንት ወዳም የሆኑ ሰዎች ማለት ነው። እና ብቻ ይከብዳል። የምናየውን ነገር ሁሉ ማመን የለብንም ያው በዚህ ዘመንና ሁላችንም ጠንቅቅ ማለት ያስፈልገናል። አላህ እግር አለው እጅ አለው የሚለው ሙስሊም አይደለም። በዚህ ነው ያላምን ማለት ላይ እኔ ሰምቼ አላውቅም እስካሁን ድረስ። አላህ እጅ አለው ልጅ አለው ምናምን የለም።
አላህ እጅ የለውም እግር የለውም አትበል ማዋት ቁርአኑ እያለ እዚህ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለው ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው? ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ቁርአን የነገረን ተቀበል። እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአን እኮ ነው ያለው። አዩ ሳቂን ሀዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው ነው። አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሀነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች። ጀሀነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። ተቢው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሀነም ክብር እግሩን አላህ ጀሀነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህ ሰው የሱና ተከታይ ነው አይደለም? ጀምስ ማይክን አንሳ። ሀቢቢ እኔ የሱና ተከታይ አይመስለኝም። እስቲ እንዴ ምክንያቱም ምን እንደዚህ ሰው ወላሂ ሰምቼ አላውቅም። ሀይቃም ነገር ማለት ነው ዛት ባት ምናምን እጅ ምናምን የሚል ነገር ሰምቼ አላውቅም እስካሁን ላይ ማለት ነው። እፎይ ለሀቁ ነው የምነግርህ። እንደውም ምን እንደታውቃለህ ሲቀባጅሩ አላህ እጅ እግር ባት አይሰጥም ይላሉ። ቀባጃሪ ናቸው እነኚህ ሰዎች ብሎ ነው ያለው። ሰምቼዋለሁ። ያው ግን አሁን እኔ የትኛውም ኪታብ ላይ ነው ቁርአን ምናምን በቃ እውቀት ያን ያህል ባይኖረኝም ልንገርህ፣ እኔ ወላሂ ልንገርህ ከልጅነቴ እስካሁን በጣም ብዙ ሀዲሶችን እሰማለሁኝ እንደዚህ ምናምን ቁርአን ምናምን የትኛውም ቦታ ላይ አላህ በእንትን እግር አለው እጅ አለው ምናምን ሰምተን አናውቅም እስካሁን ድረስ። በቃ የለም እንደዚህ በቃ አምሳያም በቃ ምስልም የለውም። አላህ በቃ ፈጣሪ ነው። በደንብ አስተውል። ያለው አካል እንደዚህ ከሰጠ ራሱ ባመጣው ሎጂክ አሁን ኡስታዙ ኤልያስ ሜቢ በደንብ ታዋቂ ነው። በአሁኑ ሰዓት አደሚባል ሊቅ ነው። እንደ እስልምናው ሊቅ ባይባል ምንድን ነው የሚባለው? አይ ዶንት ኖ በእስልምናው በእኛ ሊቅ ስለሚባል ነው አንድ ምሁር ከሆነ ኤኒዌይስ ምሁር ተብሎ የሚቀመጥ አንዱ እሱ ነው። እንደውም ለእንትን አሁን ለመጅሊሱ ይመረጣል ተብሎ የተጠበቀ ነበረ፣ አልተመረጠም እንጂ። ኤኒዌይስ ሰው ምንድን ነው ያለው? አለው መኖር ብቻ አይደለም እኛ እያልን ያለነውን ነው ያጸደቀልን። ምን ሰዎች ወደ ገሃነም ይወረወራሉ አለ አይደለ? ከዛ ሱረት ቀለም ያለውን የፈሰረው ሱረት ቀለም 42ኛው አያ ይመስለኛል። ወደ ገሃነም ይወረወርና ትጠይቃለች። ማን ቀረ? የቀራለ ብላ ትጠይቃለች። መጨረሻ አላህ የክብር እግሩን አላህ በገሃነም ላይ ይጭንባታል። ያኔ ቃቲ ትላለች፣ በቃኝ ሞላው ትላለች። ዊች ሚንስ ቅድም ምን ብለናል? የአካል ክፍሎችን ለአምላክ ካጸደቅ ያ የአካል ክፍል የሚታይ ከሆነ ከዛ እግሩን ሲጭንባት ነው በቃኝ ያለችው። አስቀድሞ ግን ምን እያለ ነበር? አልሞላሁም እያለች ነበረ አይደል? አኺረል ዘመን ላይ ማለት የመጨረሻው ዘመን ላይ ነው ማለት የምትለው። በቃ የመጨረሻው ዘመን ላይ ማለት ነው።
ቂያማ ቀን ነው። ማተር አያደርግም እኮ ጀምስ የመጨረሻ ዘመን ላይ መሆኑ ማተር አያደርግም። ለምን እንደሆነ ታውቃለህ? አላህ አይቀየርም፣ አይለዋወጥም። ለአላህ ታይምን አንሰጥም አይደል? ለአላህ እያልኩ ያለሁት አሁን እንደ ፈጣሪ ሳቤ እየነገርኩ ነው። ፈጣሪ ብለህ ሰርታም ነው ማለት ነው። ለፈጣሪ ትናንትና፣ ዛሬ፣ ነገ ምናምን ብለህ አቆጥርለትም። ማቆጥርለት ከሆነ ቼንጅ የለም በፈጣሪ ውስጥ አይደለም። ቼንጅ ከሌለ በባህሪው ሉክ ትናንትም ያው ነው፣ የዛሬ ቢሊየን ትሪሊየን ዓመትም ወደኋላ ብትሄድ ያው ነው፣ አሁንም ያው ነው፣ ወደፊትም ያው ነው። ቼንጅ አያመጣም። ታይም ማተር አያደርገውም። እሱ ታይም እኛ ላይ ነው የሚሰራው እንጂ ፈጣሪ ላይ ስለማይሰራ ማለት ነው። ስለዚህ እግሩ ገሃነምን መሙላት የሚችል ከሆነ በፊት አምጡልኝ እያለች የነበረች አካል አሁን እግሩን ሲጭንባት በቃኝ የምትል ከሆነ which is ስፔስን መሙላት የሚችል ነው፣ ቦታ የሚይዝ ነው። ይሄ አካል ደግሞ ሊተራል የሆነ ግዙፍ ነው፣ ፍጡር እንጂ ፈጣሪ አይሆንም። ቦታን ከመፍጠሩ በፊት ያ ራሱ እንዴት ኖረ የሚልም ጥያቄ ያስነሳል። ሜይ ቢ ኮንሰፕት ተገባ። እውነት አላህ እጅ እግር አለው ወይስ የለውም? እችን እስኪ ተመካከራችሁ እስኪ እርስ በራሳችሁ እስኪ መልሱን። እስኪ እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያትም። ታውቃለህ? ይሄንን መፎከር አንፈልግም፣ በትህትና ውስጥ ስለምንኖር ነው። አንድም ኦርቶዶክስ ሲኦልን አያያትም። በንስሐ ሕይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። እኔ ሁሌ የምጠይቀው አንድ ጥያቄ አለ። ከዚህ በፊት ጠይቂያችሁ እንደሆነ አላውቅም። 100 ብር ከኪሳችሁ ወድቆ ጭቃ ቢነካው ትታችሁ የምትሄዱ ትቶ የሚሄድ 100 ብር ጭቃ ነክቶት ከኪሳችሁ አለ የለም እንዴ? አንድም ሰው ምን ነው ትታችሁ አትሄዱ? ሀብታሞች ትቶ አይሄዱ? ጭራሽ ሀብታም አንተ ነው ደሃውና አንተ ነው ጭራሽ ትተህ የምትሄደው። ሀብታም አንተ ትተህ አትሄድም። አንተ ሀብታም እየሰማኝ ከሆነ 5 ሳንቲም ያልያዘ ሀብታም አይሆንም ይላል ሲራክ 5 ሳንቲም ያልያዘ ሀብታም ነው። ያ ማለት ክርስቲያኖች ሀብት ኃጢአት አይደለም፣ ሀብት ኃጢአት አይደለም። የኦርቶዶክስ ልጆች በተለይ ትንሽ ስትሰሩ እንደ አብርሃም ነው የሚያበዛልህ። እንደ ዶኪማስ ጓዳ ነው ቤታችሁ የሚሞላው። ያርግላችሁ። ትንሽ መስራት ነው። ከዛ ድንግል ማርያም አለች ከልጇ ጋር የምትሰራውን ታደርጋለች። ክብር ምስጋና ይግባው እግዚአብሔር። እንዴ ደግሞ እናንተ የገብርኤል ልጆች በዚህ ያላችሁ ልንገራችሁ። እናንተ የቅዱስ ሚካኤል ልጆች ዳንኤል ትዝ ይላችኋል? በአናብስት አፍ ውስጥ እንደውም ይሄን ትምህርት አስተምራለሁ እዚሁ። ዳንኤል ለ7 ቀን አንበሳ ያለበት ጉድጓድ አናብስት ያሉበት ውስጥ ጥለውት የተራቡ አናብስት አልበሉትም። እንዲበላ ነበርኩ አልበሉትም። መከራ አንተን አያገኝህም። እግዚአብሔር በወጀብ ውስጥ መንገድ አለው። ያቁምህ፣ ያጽናህ፣ ያቁምሽ፣ ያጽናሽ። አይችልም ወይ? አያደርግም ወይ? ታዲያ እንዲህ ነው የምናመሰግነው። የእኔና የእናንተ አምላክ ስሙ የተመሰገነ ይሁን። እኔማ እነዚህ የኮበለሉ መርጌቶችን ሳስብ ብዙ ነገር ነው የሚመጣብኝ። እስኪ የመጨረሻ አንድ ጥቅስ ፍቀዱልኝ። ዝማሬ የሚባል አለና አውቃለሁ ብሎ አንዱ ምን ይላል? እነዚህ ኦርቶዶክሶች እንግዲህ ስለ ትንሣኤ የሚሉትን እሰማለሁ አለ። ምን አለ? ወነበረት ዘምስለ ወልዳ በየማና ወመንፈስ ቅዱስ ይላል። ይኸው ከአብ ጋር አስቀመጧት ይላል። ይሄንን ተርጉሞ ማለት ነው። ከአብ ጋር አስቀመጧት ወነበረት በየማና አብ ስለሚል በአብ ቀኝ ተቀመጠች ይላል። እውነቱን ነው ቃሉ። ግን እሱ የመሰለው እዚህ ጋር አብ፣ እዚህ ጋር ወልድ፣ እዚያ ጋር መንፈስ ቅዱስ፣ ከዛ እዛ ጋር ድንግል ማርያም የተቀመጠች እምንል የመሰለው። በየማነ አብ ማለት በክብር የማን ይውላችሁ። ያኔ መድኃኒታችን ኢየሱስ ክርስቶስ ጻድቃንን በቀኙ ያቆማል ይላል። መጥቶ እዚህ ጋር ቀኝ እዚህ ጋር ግራ እያለ ቀኝና ግራ የሚያሰልፍ እንዳይመስላችሁ። ጻድቃንን በክብር ያስነሳል ማለት ነው። ቀኝ ማለት ኃጥአንን በግራ ያቆማል ማለት በሐሳር ክብር በሌለው ትንሣኤ ያስነሳል ማለት ነው እንጂ እንደ ምድራዊ ባለስልጣን ወንበር ዘርግቶ እናንተ ደግሞ እያለ እጅ የሚቀስር እንዳይመስላችሁ። እንደዚህ አይደለም። በቀኝ ማለት በምን ማለት ነው አልኳችሁ? አቤት በክብር ማለት ነው። በግራ ማለት ደግሞ በሐሳር በምን አልኳችሁ? ጉስቁልና ማለት እኮ ነው። ስለዚህ ድንግል ማርያም በአብ ቀኝ ተቀመጠች ከልጇ ከመንፈስ ቅዱስ ጋር ማለት እስኪ እናንተ ተርጉማችሁ ነገር በምን ተቀመጠች ማለት ነው? አልነገራችሁኝም። በክብር ማለት ነው እንጂ እዚህ ጋር አብ፣ እዚህ ጋር ወልድ፣ እዛ ጋር መንፈስ ቅዱስ፣ እዛ ጋር ድንግል ማርያም ማለት ይሄንን ሳያውቁ ነው ቤተክርስቲያንን የሚተቹት። ለነሱ ልብ ይስጥልን። እንግዲህ ቃለ ሕይወትን ያስተማረ ለመምህራችን
እንግዲህ ለዛሬ ነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ